ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የሚመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። እኛ እንደ መንግስት ምን ተከተልን ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ግን ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዴ? ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመዱት ሄደዋል። መላክ የለመደ መላክ ይችላል። ሁለተኛ ነባር ችግሮች አሉ በእኛ ውይይት የማይፈቱ። ከሸኔዎች ጋር ብንወያይ የማይፈታ ውይይት አለ። ኢንክሉሲቭ ናሽናል ዲያሎግ እናርግ። ችግር ካለ እንደ ሀገር እንምከርና እንፍታ።